በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት እንዲሁም የሐዋርያትን ጸሎት አስበን ጾመ ሐዋርያት ብለን የተዋህዶ ልጆች ከሐዋርያትና ከነቢያት ጋር አብረን እንጾማለን። ጾማችን የሚቆጠር ጸሎታችን የሚሰማ አድርጎ መድኃኔ ዓለም ይቀበልልን ዘንድ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዚህ ወቅት ማሰብ እጅግ በረከትን ያሰጣልና አደራ አባቶቻችንን አንርሳ። ለድካማችሁ ረፍትን የምትናፍቁ ለሕመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንጻ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። በመንፈስ ይጠራኛል ለየትኛው ጌታ ተገዝቼ የቱን እመርጣለሁ አንዱን ትቼ ኃጢአት ሰራና ይጨንቀኛል አምላኬ ሲለየኝ ይሰማኛል ጌታዬ ሲለየኝ ይሰማኛል አምላኬ ሲለየኝ ይሰማኛል እዚህ ለኃጢአት ሕግ ከተሰጠ ከሕይወት መርገምን ከመረጠ ለሞት ከተሰጠ ከንቱ ኑሮ ማነው የሚያድነኝ ሞትን ሰብሮ? በኃጢአት በመኖር በዚህ ዓለም ሕይወት ዳገት ሆኖባችኋል። መውጣት መውረዱ አልደከማችሁ? ሕይወት ይሰለቻል። ኖርማሊ በየትኛውም ዓለም ላይ በየትኛውም ስራ ውስጥ ብንቀመጥ እኔ ዛሬ የምወጣው ቆጵሮስ ተራራ ነው። ሕይወት ዳገት ለሆነባችሁ ድካማችሁን ለእግዚአብሔር ስጡት። ይሄ ፊት ለፊት ነው የምነግራችሁ። ድካማችሁን ለእግዚአብሔር ስጡት። ለእግዚአብሔር የሚሰጠው ለምን መሰላችሁ? የእናንተን መውጣት መውረድ እሱ እንዲይዝላችሁ እንዲሸከምላችሁ። የእናንተን ኃጢአት ለእሱ አሳልፋችሁ ስጡት። ከደከማችሁ ደግሞ የማይደክም የለም። እርግጠኛ ነኝ ሁላችንም እንደክማለንና ድካማችሁን ለእግዚአብሔር ስጡት። እኔ ለእግዚአብሔር ልሰጥ እየወጣሁ ነው። ዳገት መውጣት ብቻ ሳይሆን ለእግዚአብሔር ልሰጥም እየወጣሁ ጭምር ነው። ቅዱስ ዑራኤል ጋር ነው የምሄደው በቃል ኪዳኑ እንዲፈጽምልኝ። ዛሬ እመ እጓል ቅዱስ ዑራኤል ገዳም እገኛለሁ። ኑ አብረን እንሂድ። ግማሽ መንገድ ላይ ነን። ግማሽ አይደለም እንደውም ግማሹን አልደረስንበት። ወደ ግማሽ እየሄድን ነው ዳገቱን መውጣት ከጀመረ። ከላይ የምታዩት ተራራው ቆጵሮስ ነው።
ቆጵሮስ የምትገኘው ቅዱስ ዑራኤል ታች አለች ይታየኛል ከላይ ሆኜ ወደ ታችና ወደ ላይ የወጣሁት ያለሁት ዳገት ነው ህይወት ማለት ነው የሚሄደው ደግሞ ወደ ቅዱስ ዑራኤል ቃል ኪዳን ነው የቃል ኪዳኑ ስፍራ በጣም ብዙ ተአምራት ያለበት ድርሳኑ ላይ የተጻፈበት ነው ግማሽ ደርሳችሁ የሚመልሷችሁ ሰዎች ገጥሟቸው ያውቁ ህይወታችሁ ላይ ግማሽ ደርሳችሁ የሚያሳንፋችሁ ብዙ ናቸው እምነት ላይማ ሲሆን ሁሉም ዘመቻ ይከፍትባችኋል ይሄን ሁላችሁም ታውቁታላችሁ ዘንድሮ እንኳን መላእክቱ የጌታችን የመድኃኒታችን ኢየሱስ ክርስቶስ እናት ቅድስተ ቅዱሳን ድንግል ማርያም አንደበቱን የማይከፍት የለም አይ ኢትዮጵያ ታሪክ የሰራች አይደለም ታሪክ የወለደች ሀገር ነች ታሪክን የወለደችው በሐዋርያቱ በነቢያቱ በጻድቃን በሰማዕታቱ ነው ዘጠኙ ተሰዓቱ ቅዱሳን ኢትዮጵያ ውስጥ ሲመጡ ዘራቸው ብሔራቸው አይጠየቅም ዛሬ የንትን መልአክ የምን ነገር ነው የሚል ጳጳስ አግኝተናል እግዚአብሔር ይመስገን ከክፉ ነገር በሙሉ ያርቀን እኔ ግማሽ መንገድ ላይ ነው ያለሁት አሁን ወደ ላይ ልወጣ ተመልሼ ማለት እንዴት ነው ግማሽ መንገድ ልወጣ ማለት ነው ያው የሚወጣል የሚወርዳል እኔ ወደ ላይ የምወጣው ቅዱስ ዑራኤል ቃል ኪዳን የተሰጠበት ብቸኛው ገዳም ላይ እኔም ቃል ኪዳኔን እዛው ላሳርፍ ነው እዛው ታሪካዊ ቦታ ላይ ለቅዱስ ዑራኤል በአማላጅነት ድረስልኝ ለማለት ነው የመጣሁት ደሞ እንቀጥላለን ጉዞ አረፍ ይያለ ህይወታችሁ ላይ አረፍ ስትሉ ወደ ኋላ የሚጎትቷችሁ ብዙ ነው ያሉት ይህ ቦታ እጓል ቅዱስ ዑራኤል ገዳም ይባላል ከአዲስ አበባ 325 ኪሎ ሜትር ርቀት ላይ ሞላሌ የምትባል ከተማ ትገኛለች መሳፈር ስትፈልጉ ከየትም ስፍራ የምትመጡ ሰዎች ከሆናችሁ ሞላሌ የምትባለው ከተማ ላይ በየትኛው አቅጣጫ ብትመጡ ከሞላሌ በባጃጅ 100 ብር ወይ 200 ብር ብትመጧት ነው በጋሪ ወይ በፈረስ ጋሪ ወይ ደግሞ በጋሪ ከዛን በእግር የምታስወርድ ቦታ አለች አጠር ያለች በጣም ደስ የሚል መንገድ ነው ይሄን የምንወጣው ደግሞ ተራራው ላይ ነው ቅዱስ ዑራኤል ከላይ ተራራ ላይ ሆኖ ዘንዶ ይመለክበት የነበረበት ስፍራ ላይ ዘንዶን ቆራርጦ ያሳረፈበት ስፍራ ነው እመቤታችን በስደት ዓለሟ ላይ ከሊናና እዚህ ቦታ ላይ አርፋ ቦታውን ስጠኝ ስትለው ለቃል ኪዳን ይሄንን ቦታ የምሰጥሽ ያንቺ ብቻ አይደለም እኔም ቦታውን ወድጄዋለሁ ስለዚህ እመ እጓል ይባል ብሎ እመ ማለት እናት እጓል ማለት ልጅ ነው የእናትና የልጁ ስፍራ ነው በ822 ዓመተ ምህረት ቅዱስ ዑራኤል እዚሁ ስፍራ ላይ ጸዋውን ረይቶ ሲመለስ መነሳነሱን ይዞ ሲመለስ ሰዎች ጣዖት ሲያመልኩ ለዘንዱ ሲገብሩና ሲያመልኩ ሲያይ እግዚአብሔርን ጌታችን መድኃኒታችን ኢየሱስ ክርስቶስን ጠይቆ ለረዳው አለ ረዳው ሲባል አሁን የምንወጣበት ቆጵሮስ ተራራ ላይ ይሄ ዛር ውላጅ የምንለው በጨሌ በምን ማምለክ እንደምንለው ማለት ነው ከቤተሰብ የሚመጣ የዛር ውላጅ መንፈስ ማለት ነው እሱን ቆርጦ ያረደበት ስፍራ ነው እና እናንተን በስራ በህይወት በትዳር በመንገዳችሁ ሁሉ እንቅፋት የሆነባችሁ ነገር ኑዚ ጸሎት አድርጉ ቅዱስ ዑራኤል ጋር የቃል ኪዳኑ ስፍራ ላይ ባላችሁበት ጸሎት ብታደርጉ ኑ ብሎ ይጠራችኋል ስለዚህ ኑዚ ስፍራ ላይ በቃል ኪዳኑ እንዲፈውሳችሁ እንዲምራችሁ እንዲያድናችሁ ያው ግማሽ መንገድ ላይ ነው አይደል ያለሁት አሁን ዓለም ላይ በሆን ጓደኞቼ ቤተሰቦቼ አጠገቤ ሌላው ሰው ቢኖር እባክህ የሆነ ነገር አድርግ እያሉ ሁሉም ሰው የየራሳቸውን ቅንነት የሚመስል ነገር ይነግሯቸዋል ወደ እግዚአብሔር ቤት ሂድና ጸሎት አድርግ ጸበል ተጠመቅ ሂድና ስገድ ለእግዚአብሔር ጠይቅ ብለው የሚመክሯችሁ ወዳጅ ዘመድ አላችሁ ጥቂቶች ይገኛሉ ብዙዎች ግን ስራ ስንፍና ነው ትክክል አይደለም ላንተ የሚሆን ስራ አይደለም እሷ ላንተ አትሆንም ትዳራችሁ ነው ማለት ነው እንትን ደግሞ ላንተ አይፈቀድልህም እያሉ የሚከላከሉ ናቸው እግዚአብሔር ደግሞ ለእናንተ ያዘጋጅላችሁ የሥራም የእድልም የሁሉም ነገር ስፍራ አለ ስለዚህ ነው በዚህ አንድ የመንፈስ ውጊያ ይሄ ዓለም ላይ እንደምናየው የመዋቅር ውጊያ ብቻ አይደለም በጣም ብዙ ነው ውጊያው አሁን ዓለም ላይ ቤተክርስቲያን እንዳትሄዱ ለማድረግ ቅዳሜና እሁድ ምን እየተሰራባችሁ እንደሆነ ታውቃላችሁ አዲስ አበባ ያላችሁ ታውቃላችሁ አይደል በክፍለ ከተማ በቀበሌ በመናም የስፖርት ፕሮግራም አላችሁ አይደል ሰንበት እዛ ውስጥ ግን ክርስቲያን አላችሁ ታስቀድሳላችሁ አስቀድሳችሁ ታውቃላችሁ እግዚአብሔር የሚጠብቃችሁ እንድታስቀድሱ ነው እናንተ ግን ስፖርት ነው የምትዝናኑት አይደል በመዋቅር እግዚአብሔር ይርዳችሁ ተማሪዎችስ ቅዳሜና እሁድ ምን እየሰራችሁ ልጆቻችሁ ምን እያደረጉ ይቆርባሉ ያስቀድሳሉ ይሄዳሉ ቤተክርስቲያን ቀጣዩን ጉዞን ቀጥል ለማንኛውም ፈተናው ለእናንተ ነውና ጥያቄንም ማሳያችሁ የምንወጣውን ጋራ አይታችሁ እዛ ላይ ወጣችሁ ደግሞ የእናንተን ቃል ኪዳን በአጭር ጊዜ በአጭር ሁኔታ መልስ እንድታገኙ ነው ወደ ቆጵሮስ እንውጣ
በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ አቡነ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ይቅር ብለኸኝ ባትሸፋፍነው እንደ ሰው በቀል ቢኖር ጌታ ለኔ ኃጢአትስ የለውም ቦታ። አማኑኤል ተመስገን ለዚህ ፍቅር ምን ልክፈል። ከዚህ ከበስተታች በግራዬ በኩል የሚታየው ከቅዱስ ዑራኤልና ከጌታችን መድኃኒታችን ኢየሱስ ክርስቶስ ገዳም ቀጥሎ ምሳለ ማርያም አለች። የእመቤታችን የቅድስተ ቅዱሳን የድንግል ማርያም ገዳም። ከዛ ታች ስፍራ አንድ ዋሻ አለ። ዋሻው ሌላ ዓለም ከተማ ያስገባል ተብሎ ይታመናል። ወደ 6 አባቶች ረጅም ጊዜ ሱባኤ ይዘው ተያይዘው ገቡ። 6ቱም ካህናቶች ናቸው። ረጅም ዓመት የቆዩ መነኩሴ እዚሁ ጸሎት አድርገው በዓት ይዘው ሱባኤ ገብተው ዋሻ ውስጥ ገቡ። ከዚህ ከርቀት ይታየኛል ስፍራው ምሳለ ማርያም። የምሳለ ማርያም በታች የሚገኝ ያለ ስፍራ እዛ ስር ዋሻው አለና ዋሻ ውስጥ ገብተው ምን እንደሚታይ መጨረሻውን ለማወቅ ፈልገው መጓዝ ጀመሩ። በጣም የቻሉት ጥቂት መጠን መጓዝ ነው። 100 ሜትር አይሞላም የተጓዙት ወደ ውስጥ እነሱ ሲናገሩ። ነገር ከሆነ ሰዓት በኋላ ለ6ቱም አባቶች ለአንዱ እጅግ በጣም ጥቅጥቅ ያለ ጫካ ውስጥ እንዳለን የሚታየው፣ ለሌላኛው አባት በጣም በረሃ ውስጥ እንዳለን የሚታየው፣ ሌላኛው አባት ባህር ላይ እንዳለ ይታያቸዋል። ለአንደኛው አባት ደግሞ የጭቃ ድፍድፍ ቆሞ ሲነኩት የሚገፋ የሚለጠጥ ግድግዳ ይታያቸዋል። የተለያየ ነገር ነው የሚታያቸው እና ጸሎት አድርገው ነው ጠይቀው ሄዱት እግዚአብሔርን ቢችል ቢፈቅድላቸው፣ ግን ሰዓቱ አልነበረም። ስለዚህ አሁንም የሌላ ዓለም ከተማ ለመግባት ፈቃድ የሚሰጠን በእግዚአብሔር ብቻ ነው፣ በእኛ አይደለም። ስለዚህ ሌላ ዓለም ከተማ ላይ ለመግባት ከፈለግን መጀመሪያ ከእግዚአብሔር መታረቅ አለብን። እኛ ደግሞ የት ነው እየኖርን ያለነው? ህይወታችን ዳገት በወጣን ቁጥር ድፍ እያለ የሚጠራን ህይወት ነው። ስለዚህ ያንን ህይወት ለመሻገር ነው ሁሉ ጊዜ ወደ እግዚአብሔር ቅረቡ የምንባባለው። ትችቱና ወቀሳው አልበዛባችሁ? ኦርቶዶክስ ስለሆናችሁ ውጊያው አልበዛባችሁ? ለምንድን ነው ስጋው ደግሞ የማትቀበሉት? ለምንድን ነው ንስሐ የማትገቡት? ይሄን የሚመክራችሁ ንስሐ አባት አላችሁ? ከሌላችሁ ንስሐ አባት ቀይሩ። ንስሐ አባታችሁ ስጋው ደግሞ ተቀበሉ። ልጆቼ ካልተቀበላችሁ ብለው የማይወተውቷችሁ ከሆነ በቃ ስጋው ደግሞ ተቀበሉ። የእናንተ ህይወት እግዚአብሔር ጋር ለመጠጋት ስጋው ደግሞ እየተቀበሉ ወደ እግዚአብሔር እየተመላለሱ ንስሐ እየገቡ ጾም ጸሎት እየያዙ እግዚአብሔርን እየፈለጉ መኖር በሱ መጽደቅ ነው እንጂ ዳገት ስለወጣን ብቻ አይደለም። አሁን ዳገት ስንወጣ እነዚህ እኮ ዳገት ስለተወጣ ኢየሱስ ጌታ ይገኝም የሚሏቸው አሉ አይደል? መጀመሪያ ይሄንን መጽሐፍ ቅዱስ ያደረሷቸው ዳገት ይወጡት አይደሉም እንዴ? ኑ አብረን እንውጣ ወደ ቆጵሮስ ተራራ የቅዱስ ዑራኤል ቃል ኪዳን ያለበት ስፍራ ኑ። እኔስ እሄዳለሁ፣ የሚጮሁት ይጮሃሉ፣ እኛ ደግሞ እንራመዳለን። ማን ስለሆነ? ኦርቶዶክስ ክርስቲያን ስለሆነ ኑ እንሂድ። በመንፈስ ይጠራኛል ለየትኛው ጌታ ተገዝቼ የቱን እመርጣለሁ አንዱን ትቼ። ይሄ የመጨረሻው የተራራው ጫፍ ነው፣ ቆጵሮስ ይባላል። ጫማ የሚወለቅበት ስፍራ ከታች አውልቄ ነው የመጣሁት። ተራራው ጫፍ ላይ ስንመጣ አውልቀን ነው የምንወጣው ሁላችንም ማለት ነው። እዚህ ቦታ የምንመጣ ቅዱሳን ጻድቃን ሰማዕታቱ የምናስብበት የምንዘክርበት ቦታ ነው። አሁን ከዚህ በኋላ የምወጣው ስፍራ ከታች ሰዎች ተቀምጠው ያያችሁበት ቦታ ላይ ሰዎች ጫማቸውን ያውልቃሉ። የሚወለቅበት ምክንያት ከዚህ በኋላ ስውራን አባቶች ቅዱሳን አባቶች እንደ ዝራ ሱቱኤል ከቅዱስ ዑራኤል ጽዋ የሚጠጡበት የእውቀት የጥበብ ጽዋ የሚጠጡበት ስፍራ ነውና አሁን እየሄድኩ ያለሁት ወደዛ ነው። የመጀመሪያው እዚህ የመጣው ጊዜ ቅዱስ ዑራኤል ቤተክርስቲያኗ ስር ተቀምጬ እዚህ
ተራራ ላይ ቆጵሮስ ተራራ ላይ ቆጵሮስ ማለት በነገራችን ላይ የግዕዝ ቃል ነው ተራራ ማለት ነውና ቆጵሮስ ተራራ ላይ ጫፉ ላይ የምናየው ቦታ ላይ እታቾኜ ገዳሙ ከታቾኜ ማታ ላይ እንደ ባትሪ አምፖል ከሰማይ ወደ ምድር ወደ ተራራው ጫፍ ላይ የሚወርድ ብርሃን አየሁ። ምንድነው ብዬ ጠየቅኳቸው አባቶችን። የቅዱሳኑ ስፍራ ነውና ብርሃኑ የሚመጣው ጻድቃን መተው የእውቀት ጥበብ ጽዋ ሲጠጡ ነው። ስለዚህ ልክ እንደ እዝራ ሱቱኤል ጠጡበት የሚባለው ስፍራ ይሄ ነው። እዚህ ከ6 ሰዓት ከቀኑ 6 ሰዓት ጀምሮ እስከ 9 ሰዓት ባለው ሰዓት ላይ ቅዱሳኖች መተው ጸሎት የሚያደርጉበት ስውራን አባቶች ጸሎት የሚያደርጉበት ቅዱሳን ቅዱስ ዑራኤል የእውቀትና የጥበብን ጽዋ የሚያጠጣበት ስፍራ ነውና በጽዋው የሚያጠጣበት ነው። ይሄ ብቻ አይደለም በመድር ላይ አሁንም ባለ ነው ማለት ነው። ከመላው ዓለም ቅዱሳኖች መተው ጻድቃኖች መተው የሚጠጡበት ስፍራ ይሄ ስፍራ ነው። ይሄ ብቸኛው ነው። ቅዱስ ዑራኤል ገዳም ኢትዮጵያ ውስጥ ያለ በገዳም ደረጃ ማለት ነው ብቸኛ ገዳም ይሄ ብቻ። ምክንያቱም አንድ ልንገራችሁ ወደ ምስራቅ ሄዳችሁ ቁልቢ ገብርኤል ሄዳችኋል አይደል? ቁልቢ ገብርኤል ደብር ነው፣ ታላቅ ደብር ነው። የምታውቋቸው ትልልቅ ገዳማቶች አክሱም ሄዳችኋል፣ እመቤቴ ቅድስተ ቅዱሳን ድንግል ማርያም ነች። ሌላም ቦታ ብትሄዱ ሁሉም ሀገር ላይ በመላእክት ገዳም ኖሮ አያውቅ። ይሄ ብቸኛውና የመጀመሪያው የመጀመሪያው ስንላችሁ ይሄ የተመሰረተው በ822 ዓመተ ምህረት ያ ማለት አሁን ካለንበት 1195 ዓመት ወደ ኋላ ነው ይሄ ገዳም የተመሰረተ። የእናትና የልጁ ገዳም እዚሁ ተመሰረተ። እዚሁ ላይ ቅዱስ ዑራኤል ቃል ኪዳን ተሰጠው። ያ ስፍራ ነው ይስፍራ እዚህ ስፍራ ነው የመጣን። እናንተም እዚህ ቦታ የምትመጡት ዕውቀትን በነገራችን ላይ ብዙ ነገር አእምሮአችን ላይ ነው የሚሰራው። ስንፍናው፣ ድካም፣ ብርታቱም፣ ክፉ መናፍስትም ሰዎች ሊሰሩ የሚፈልጉባችሁ አእምሮአችሁ ላይ። ስለዚህ አእምሮአችሁን ማሰራት የምትፈልጉ ለእግዚአብሔር ሰጣችሁ እግዚአብሔር እሱ ፈቶ እንዲሰራላችሁ ከፈለጋችሁ የተዘገባችሁ የሥራ ዕድል፣ የህይወት መንገድ ዕድል፣ የኑሮ ዕድል ህይወትን የምትንቀሳቀሱበትን መንገድ የሚዘጋባችሁን ክፉ ነገር ሁሉ የምታሰናበቱት እዚህ መጣችሁ ማሰናበት ትችላላችሁ። ባላችሁበት ጸሎት አድርጉ። ደጁ ያብቃኝ ለመሳለም ያብቃኝ እውነት ቅዱስ ዑራኤል ገዳም ለመሳለምና ሄዶ ለመድረስ ያብቃኝ ብትሉ ትደርሳላችሁ። ኑ እንጓዝ ወደ ላይ። የእግዚአብሔር ቅዱሳን ያነባሉ በኃጢአት ተማርከን ስንወሰድ ሰይጣን ድል አግኝቶ ስንዋረድ ለዚህ ለኃጢአት ሕግ ከተሰጠ ከሕይወት መርገምን ከመረጠ ለሞት ከተሰጠ ከንቱ ኑሮ ማነው የሚያድነኝ ሞትን ሰብሮ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት እንዲሁም የሐዋርያትን ጸሎት አስበን ጾመ ሐዋርያት ብለን የተዋህዶ ልጆች ከሐዋርያትና ከነቢያት ጋር አብረን እንጾማለን። ጾማችን የሚቆጠር ጸሎታችን የሚሰማ አድርጎ መድኃኔ ዓለም ይቀበልልን ዘንድ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዚህ ወቅት ማሰብ እጅግ በረከትን ያሰጣልና አደራ አባቶቻችንን አንርሳ። ለድካማችሁ ረፍትን የምትናፍቁ ለሕመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት
ኑ በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንፃ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ አቡነ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።